በኋላ ቆይና ህጉ ተለውጧል ለካ እኔ አላውቅም ለምን ትከፍላለች ምን አገባት ሻንጣ ተጫነ አልተጫነ እኔ ፍላይት የሚሳርኩ አላረኩኝ እሷ ያንን ማድረግ ለምን ያስፈልጋታል ከኔ ጋር የፍቅር ግንኙነት አላት የላትም አላገባሁ ነበር ይዛ ጊዜ ትዳር ውስጥ አልነበርኩም የላት ምንም ፍላጎቱም ኢንትረስቱም የላት እንደውም ያንን ካረገች በኋላ እንደው አልደወለችም ጭራሽ ወደ ሐሳባችን እንግባ ስለ ደግነት እናውራ ደግነት ምንድነው ደግነት መልካምነት እነዚህ ነገሮችን ስናነሳ የግድ መንፈሳዊ ነገር ለማንሳት እንገደዳለን ለመሰለሽ መልካምነት መልካም የሆነው ፈጣሪ ነው በቃ ምንጩ የመልካምነት ምንጭ ፈጣሪ ነው እሱ ለክርስቲያኖች እግዚአብሔር ለሙስሊሞች ደግሞ አላህ እንዲህ ብለን ስንጠራ መልካም የሆነው እሱ ነው ከሱ ነው የሚጀምረው መልካምነት እና እሱ ደግሞ የሰራቸውን ነገሮች ሰራና ምንድነው ያለው መልካም እንደሆነ አየ ነው የሚለው መልካም እንደሆነ አየ የሰራቸው ነገሮች በሙሉ መልካም ናቸው የፈጠራቸው ነገሮች በሙሉ መልካም ናቸው ከፈጠራቸው ነገሮች ደግሞ ዋነኛውና ትልቁ ሰው ነው ስለዚህ ሰው መልካምነት ፈጣሪ ለሰው ስለዚህ ሰውንም ደግሞ ሲሰራው መልካም አድርጎ ነው የሰራው መጀመሪያ ላይ አሁን በፊሎሶፊ ዲዳክሽን የሚባል ነገር አለ ዲዳክሽን ማለት እግዚአብሔር መልካም ነው እግዚአብሔር ሰውን ፈጠረ ስለዚህ ሰው መልካም ነው እግዚአብሔር መልካም ነው ሰውን የፈጠረው እግዚአብሔር ነው ስለዚህ ሰው መልካም ነውና ሲሰራው ኦሪጂናሊ ሲሰራው የሰው ልጅ መልካም አድርጎ ነው የሰራው አንዳችን ለሌላችን ደግ እንድንሆን አንዳችን ለሌላችን መልካም እንድንሆን የሱን መልካምነት በእኛ ላይ የሚገለጥበት ሰዎች እንድንሆን ተደርገን የተሰራ ነው እና ያበጀን እንደዛ አድርጎ ነው ቀጣይ ሐሳብ የነበረው እንደውም ከዚህ ጋር ትንሽ ይገናኝ ነበር መልካምነትን ስናስብ ብዙ ሰዎች በሂደት ውስጥ ራስን በመስራት ውስጥ የሚመጣ ነው ወይስ ደግሞ ገና ከፍጥረታችን ጀምሮ መልካም ሆነን የተፈጠር ነው ወይ የሚለው ነገር የብዙ ሰዎች ሐሳብ ነውና ከዚህ ጋር አሁን ምናልባት ሰዎች ከሂደታቸው ከውለታቸው ከፍጥረታችን ጀምሮ መልካም ነን የሚለው ነገር ያነሳን ያለነውና በቀጣይ ይሄ በሂደት ከውልደት በኋላስ የምንሰራው ነገር አለ ወይ ራሳችን አሁን ይሄ የቴዎሎጂካል ክርክሮች አሉት ሙግቶች አሉት ለምሳሌ በዘር የሚመጣ ገና ስንወለድ ያለ ኃጢያት አለ አብሮን የሚወለድ ነገር አለ የሚላል ሌሎች ደግሞ አይ የለም እንደዛ ብሎ ነገር የለም ከተወለድን በኋላ የምናጠፋው ነገር ነው እንጂ አብሮን የሚወለድ ነገር የለም ይላሉ ግን አሁን ህፃናትን ስትመለከቺ ኢኖሰንት ናቸው ደግ ናቸው አይደል ንጹህ ናቸው ደግ ናቸው ከዛ እዚህ ዓለም ላይ ስንኖር የምንማራቸው ነው ክፋትም ከሆነ ክፋትን የምንማረው ለርነር ነው እየተማርን ከሶሳይቲው ከዛ ደግሞ የጨለማ ኃይላትም አሉ የምንማረው ነው እንጂ ሰው ልጅ ሲወለድ መልካም ተደርጎ ተሰርቶ ነው የተወለደው እኔ ግን የምቀበለው ሲፈጥረን ስንሰራ መልካም ነው ከዛ ግን የወደቀው ዓለም ውስጥ ስለምንኖር ሰይጣንም ያለበት ዓለም ውስጥ ስለምንኖር ክፋትን እንማረዋለን እንለማመደዋለን እንጂ ኦሪጂናሊ መልካም ሆነን ተፈጠርን ብዬ ነው የማምነው የሰው ልጅ ሁሉ ሲፈጠር መልካም ሊሆንና መልካም ሊያደርግ ነው ስለዚህ ናቹራሊ ሁላችንም መልካም እንድናደርግ ይተበቅብናል ገንዘብ ያላቸው ሀብታም የሆኑት ብቻ አይደሉም የሚሰጡት እኛም ካለን ላይ እንሰጣለን የርዳታ ሰራተኛ ሰራ የሚሰሩት ብቻ አይደሉም እርዳታ የሚሰጡት እኛም መልካም ማድረግ አለብንና ለሁላችን የተሰጠ ኃላፊነት ነው አንዳችን ለሌላችን ትናንሽ ነገሮችም እኮ ሊሆኑ ይችላሉ ግን መልካም ልናደርግ ይገባል አሁን እኔ ወደ መልካምነቱ ልግባና ትናንሽ ነገሮችን ላሳይሽ አሁን እንደው በቅርብ ጊዜ የገጠሙኝን መልካምነቶች ላሳይሽ ያለፈው አመት አሜሪካ ሄድ ነበር ሲሄድ እኔ ወደ ውጭ ሲሄድ ሰው ማስቸገር አልወድም ከዚህም ወደ ኤርፖርት ሲሄድ ራይድ ነው የምጠቀመው ወይም ደግሞ ሌላ ትራንስፖርት እዛም ደግሞ ተቀበረ በግል ጉዳይ ከሆነ የሚሄደው ተቀበሉኝ እንዲ ማለት አልወድም ሀገሩንም ስለማውቀው ወይ በኡበር ተጠቀማለሁ ወይ ሻትል ተጠቀማለሁ እንደዛ ነው እና ያለፈው ይሄድኩኝ ጊዜ እንደዚህ ሰውጣ ሻንጣ ይዤ ሰውጣ
ማውቀውን ሰው አገኘው እና ፓስተር ሞ ይባላል የዩጎ ሲቲ ቸርች ፓስተር ነውና እዛ ጋር ቆሟል። እኔን አይደለም የሚጠብቀው ጓደኛውን ነው። ከዛ ግን እዛ ጋር አገኘ። ከዛ ዳክ ምናምን ነው የሚለው መተናው የት ነው የምትሄዱ ማን ነው የሚቀበልህ አለኝ። አይ እኔ አሁን የሚቀበለኝ ሰው እኮ አላዘጋጅም እኔ በኡበር ነው የምጠቀመው ወይ በሌላ ነው የምጠቀመው አልኩት። በፍጹም አለ። ተቀበለኝ። ሻንጣዬን ወሰደ። ጓደኛውንም አመጣ። ሻንጣዬን ወሰደ። ሆቴል ማርፍበት ሆቴል ወሰደኝ። ሻንጣ አስገባና ውጣለኝ። አስገባሁ። ወጣሁ። ምሳ ሳትበላ አትገባም አለኝ። ከዛም ምሳ ጋበዘኝ። ተዝናናና በኋላ መጨረሻ ላይ ሆቴል አደረሰኝ። አሁን ይሄ ምንድነው? ስሞል አክት ኦፍ ካይንድነስ ነው። እኔ ወዳጄ ነው ግን ከተገናኘን ቆይተናል። ግን ያንን ማድረግ አለበት የለበትም? ከጓደኛውን ተቀብሎ ወደ መሄድበት ነው መሄድ ያለበት። ስለዚህ ያቺ ስሞል አክት ኦፍ ካይንድነስ ነው። አንዳችን ለሌላችን የምናደርገው ደግነት ነው። እሺ ሞ ድሮ ወዳጄ ስለሆነ እንደዚህ ያደረገ ልትይ ትችያለሽ። ሌላ ደግሞ ልንገርሽ። አሁንም እዛው ኤርፖርት ነው። ከዚህ ከ9/11 በኋላ ይሄ አውሮፕላን ተከላረቋቸውም ትዊን ታወርስ ከሱ በኋላ አሜሪካ በጣም ተለውጧል። በጣም ድሮ ነፃ የነበረው ነገር አሁን በእያንዳንዷ ነገር በከፍያ አድርገዋታል። እና ኑሮ አሜሪካ ውስጥ ከዛ ቀን ጀምሮ ተለውጧል። እና ከስቴት ስትሄጂ ለሻንጣ አይከፈልም። ለሻንጣ ነፃ ነበረ ከዛ ቀን በፊት። በኋላ ቆይና ህጉ ተለውጧል። ለካ እኔ አላውቅም። ለሻንጣ ከአንድ ከተማ ለምሳሌ ከዴንቨር ወደ ሺካጎ ብትሄጂ 2 ሻንጣ መያዝ ትችያለሽ፣ አትከፊም። እኔ ህጉ መለወጡን አላወቅኩም። ኤርፖርት ሄድኩኝ። እዛ ከከተማ ፍላይት የምበርበት ሰዓት ደርሷል። ከዛ ሳስገባ ቼኪን ሳረግ የሻንጣ ትከፍላለህ አሉኝ። ሻንጣ መከፈል ተጀምሯል። አዎ እሺ አልኩ። ካርዴን አወጣው፣ ዴቢት ካርድ አወጣው ለመክፈል። በአጋጣሚ ካርዴ አክቲቭ አይደለም፣ አይሰራም። ገንዘብ ዶላር አልያዝኩም። ፍላይቱ ሊያመልጠኝ ነው። ስለዚህ አሁን አስቢው፣ በጣም በፍጥነት የሆነ ነገር መፈጠር አለበት። ከዛ አየሁ፣ ፈለኩኝ። ኤርፖርት ውስጥ አይጠፉም ኢትዮጵያውያንም በአይኔ ፈለኩ። ኤርትራውያንም ደግሞ ካሉ በአይኔ ፈለኩ። አላገኘሁም በዛ ቅጽበት። ከዛ ቆሜ ምንድነው ማድረግ አሁን? ፍላይቱ ሚስ ላደርግ ነው ስል ትልቅ ሴትዮ ፈረንጅ ነች፣ ነጭ ትልቅ ሴትዮ አየችኝ እና ምን ሆነ ነው አለች። ይሄ ህግ እንደተቀየረ አላውቅም ነው ገምታለች ይመስለኛል። እንትን እንደተቀየረ አላውቅም ነበር። ለሻንጣ መክፈል ነበረብኝ። ካርዴ ይሄውና አክቲቭ አይደለም፣ አይሰራም። ካሽ ደግሞ አልያዝኩም አልኳት። እኔ ከፍላለሁኝ አለች። እድሜዋ ትልቅ ነው፣ ነጭ ነች እና እኔ ከፍላለሁ አለች። ከዛ ሄዳ እሷ ከፈለች። ለምን ትከፍላለች? ምን አገባት? ሻንጣ ተጫነ አልተጫነ፣ እኔ ፍላይቴን ሚሳረኩ አላረኩኝ፣ እሷ ያንን ማድረግ ለምን ያስፈልጋታል? ይሄ ነው ትክክለኛ ውስጣችን ያለው ነገር። ይሄ ደግነት ነው ውስጣችን የተሰጠን ነገር። እውነተኛው ማንነታችን ይሄ ነው። እና ታየውና አሁን እኔ ተገርሜ በሞ ተገረምኩ፣ በሷ ደግሞ ተገረምኩ። አሁን እቺ ሴት አታውቀኝም፣ ይሄን ማድረግ የለባትም። ምንድነው ይሄ ስትይ? ስሞል አክት ኦፍ ካይንድነስ ውስጣችን ያለ መልካምነት ነው። አንድ ደግሞ ከበድ ያለ ልጨምርልሽ። እኔ ሕክምና ካጠናሁኝ በኋላ 3 ማስተርስ ዲግሪ ሰርቻለሁ። 2ቱን አዲስ አበባ ዩኒቨርሲቲ ነው የሰራሁት። ሳይኮሎጂ ማስተር ኦፍ አርት ሰርቻለሁ። ከዛ ደግሞ ትሮፒካል ሜዲሲን አሁንም አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል ኤምኤስሲ ሰርቻለሁ። ከዛ ደግሞ ቴዎሎጂ ማስተር ሰርቻለሁ። እና እነዚህ ማስተርሶች የሰራሁት 3 ማስተር በተከታታይ ነው የሰራኋቸው በ3 ዓመት ስራ አቁሜ ከዛ ፉል ታይም ተማሪ ሆኜ የቀን ተማሪ ሆኜ ነው የተማርኳቸው። ይሄ በማታ በኤክስቴንሽን ምናምን አይደለም፣ በስነ ስርዓት ገብቼ ተማሪ ሆኜ ነው የሰራኋቸው። ያንን ሳረግ እኔ ያንን ስማር አሁን ፉል ታይም ተማሪ ስትሆኚ ገንዘብ ያስፈልግሻል አይደል? ያስፈልገኝ ነበር። ወጪ ኤክስፔንስ ነው፣ ገቢ የለም፣ ወጪ ብቻ ነው። አንዲት ሴት አሜሪካን ሀገር ያለች ከኔ ጋር ምንም ሌላ ኢንትረስት የሌላት እንዲሁ ብቻ በወዳጅነት የምታውቀኝ
የ3 ዓመት ወጪ ሙሉን ስፖንሰር አደረገች። አንድ ጊዜ $20,000 ከዛ እንደገና $27,000 አውጥታለች። ምንድነው ዓላማዋ? ምንም። ለምንድነው ይሄን ገንዘብ ለኔ የምታረገው? ምክንያቷ ምንድነው? ምንም። ከኔ ጋር የፍቅር ግንኙነት አላት? የላትም። አላገባሁ ነበር የዛ ጊዜ ትዳር ውስጥ አልነበርኩም። የላትም። ምንም ፍላጎቱም ኢንትረስቱም የላትም። እንደውም ያንን ካረገች በኋላ እንደው አልደወለችም ጭራሽ። እንዲህ አይነት የሰዎች መልካምነት አለ። አሁን እናውጣና እንናገር ብንል በጣም ብዙ አለ። ስለዚህ ሰው ውስጡ ደግነት አለ። የዓለም ሲስተም እየታገለው ደግነቱን ይቀንሳል እንጂ ጨለማው እየታገለው ደግነቱን ይቀንሳል እንጂ ሰዎች ያለ ምክንያት ደግነትን የሚያደርጉ ፍጥሮች እንደሆኑ እናውቃለን። እኛም ደግሞ በአቅማችን ደግነት እናደርጋለን።